ሞባይል ገዝታችሁ ምናምን ነው አይደል የምትገቡ። አሁን ደግሞ በአይምሯችሁ የምትገዙት ነገር አለ፣ በአይምሯችሁ የምትሰበስቡት ነገር አለ። ቶሎ አይምሯችሁን ሰብስባችሁ አይምሯችሁን አዘጋጅታችሁ ሁሉም ሰው የደረሰበት ጋር ቦታ መድረስ አለብኝ ብለሽ ማመን ካለብሽ እንነጋገር። በቃ እስከ መቼ ነው ዝም ብሎ እዚህ ቁጭ ብሎ የማንም ሰው አድናቂ የማንም የሚበላውን የምትጎመጁት? እስከ መቼ ነው? የሰው ነገር እያያችሁ የራሳችሁን ባዶ ሆናችሁ ይቀራችሁ። ራሳችሁ ጋር ያለውን ከፍታችሁ ብታዩት እኮ እናንተ ጋር ያለው እነሱ ጋር ያለው እኮ እናንተ ጋር እነሱ ጋር ፌክም ሊሆን ይችላል። እናንተ ጋርስ ምንድን ነው ያለው? እውነት አለ። ስለዚህ በደንብ እናወራበታለን፣ እንነጋገራበታለን። ሲሪየስሊ አሁን ወደድንም ጠላንም ወደ ተሻለ መንገድ መድረስ አለን። አሁን ካለንበት ቦታ ላይ ቶሎ ዝም ብላችሁ ማንም እየተነሳ የመጣ ካንሰሌሽን ወረቀት አውጡና ማነው ካንሰሌሽን ወረቀት ከማዳም ተቀበይና ሌላ ካንሰሌሽን ሌላ ማዳም ቤት ልክተትሽ እየተባላችሁ እንደዚህ አይነት እየተታለላችሁ ያላችሁ ሰዎች ግን ምናችሁን ነው የሚያማችሁ? ምንድነው ግን ችግሩ? ቆይ በአንዱ ሲባል በአንዱ መበያ ገንዘብ እንደው አታጡም እንዴ? ወጥተሽ እኮ በ6000 እና በ7000 ብር እኮ ነው የምትሸጪው። ሽያጭ እኮ ነው የሚካሄድብሽ እንጂ ላንቺ ወደ ዋዝነውልሽ እንዳይመስልሽ። ምን አስባችሁ ነው ግን እናንተ እንዴ? ከዚህ ቦታ ላይ ወጥቶ ራሱ የተሻለ ሰው ለማድረግ ራሱ የተሻለ ነገር ለማድረግ ይቅርታ ትርፍ ስራ ሰርቶ ከስራ ውጭ ትርፍ ስራ ሰርቶ እስኪዋት መሲባልትና የቤት ሰራተኝነት እየሰራች ከጎን ደግሞ ባልትና እየሰራች አደገች። አሁን ራሷን ቻለች። ከሷ ምን ተማራችሁ ስትባሉ ምን ሰው የሆነ ነገር ይዛችሁ አሚን ናርዶስ የሆነ ነገር የተሻለ ነገር ለማድረግ ነው እንጂ ሰው መሞከር ያለበት እንዴት ያልተሻለ ነገር ላይ ህይወቱን ያበላሽ? ምን ሆናችሁ? እስከ መቼ ድረስ እስከ መቼ እንዴ? ያሰለቻል እኮ ሰው የሆነ ነገር ስትባሉ የሆነ ነገር ስንት ይፈጃል? አሁን እዚህ ጋር ሳሚ መልስልኝ ባልትና ስንት ይፈጃል? ይኸውላችሁ ስሜታዊ ናችሁ እንጂ ቋሚ አይደላችሁም። የሆነ የራሳችሁ እቅድ፣ የራሳችሁ ዓላማ፣ የራሳችሁ ፕሮግራም፣ የራሳችሁ እንትን ቢኖራችሁ ድሪም ቢኖራችሁ ህልም ቢኖራችሁ ማንም ሰው ነይ እዚህ ጋር ስሪ፣ ነይ እዚህ ጋር ውጪ፣ ነይ እዚህ ጋር ዩቲዩብ ክፈቺ፣ ነይ እዚህ ጋር እንትን በይ፣ ነይ ምናምን እያለ እንዲህ አይቆላችሁም ነበር። ሰው ነው የሚያሽከረክራችሁ እንጂ የራሳችሁ የሆነ ነገር የላችሁ። እርግጠኛ ነኝ እንደዛ ነው የምታደርጉት። ኮፕሊንግ ሼሩን ታብታቡን በደንብ አድርጉት እና ወደ ፕሮግራማችን እንገባለን። የራሳችሁ ነገር ይኑር። እኔ የምወደውና ደስ የሚለኝ የራስሽ ነገር እንዲኖርሽ አለቅ። የራስሽ ነገር የራስሽ ብራንድ እንዴ ምን ያንስሻል? አንቺ ምን ያንስሻል እንዴ? በቃ ወይዘሮ የተከለይት ከእናትና ከአባቷ ከተወለደች በኋላ እንደማንኛውም ሕፃን ልጅ ካደገች በኋላ ተነስታ ወደ አረብ ሀገር ከመጣች በኋላ በቷ መጣ ሰው ቤት ሰራተኛ 15 እየተንከራተተች ህይወቷ እንደዚህ አንድ ቀን ደስተኛ ሳትሆን በዚህ ዓለም ከሞት ተለየች ተብሎ ህይወት ታሪክ እንዲነበብ ነው እንደምትፈልጉት። እንደዛ የሚባል ነገር የለም። ለማን ደስ ይበለው ብላችሁ ለማን አባቱ ብላችሁ ለዚህ ምስጋና ለሌለው ኧረ ራስሽን አድኚ። አዴ ዋጋሽን ወቂ። ዋጋሽ ከፍተኛ ነው። አለቅ አራት ነው እንዴ ያለ እጅጋ ያለ አምላክ አንቺን የሆነ ትንንሽ ይሄ ትልቁን ነፍስ፣ ጤና፣ እድሜ፣ ሰላም ሰጥቶሽ ጥንካሬ፣ ብርታት ሰጥቶሽ አየር ሰጥቶሽ እንዴት ይችን ተራ ነገር የሚያሳጣሽ ይመስልሻል? አንቺ ርቀሽበት እኮ ጠፍተሽበት እኮ ፍለጋ እኮ ነው ያለው ጌታ ራሱ ፈጣሪ። እንዴ እነሱ እነማን ናቸው? አንቺ እንዲህ ቀልብሽን አስትቶሽ እነሱ ጋር ሄደሽ ቁጭ ብለሽ ታብታብ ኮፕሊንግ ሼር እያደረግሽ ነፍስና ስጋሽ የሚወጣው አንቺ ጋር ክብር አይገባሽም ወይ? የአንቺ ጊዜ የለሽም ወይ? የአንቺ የማሰቢያ የመጸለያ ጤና የማድረጊያ እረፍት የማድረጊያ ራስሽን የመፈተሻ ጊዜ የለሽም ወይ? የለሽም። ይኑርሽ እንጂ ይኑርሽ። አሁን እኮ ትርፍ ጊዜ የሚባል ነገር የለም እኮ። ጊዜው እየሮጠ ነው። ተኝታችሁ ባደራችሁ ቁጥር ቁጭ ብላችሁ እናንተ አሁን እኮ ወደፊት እኮ ሰራተኛ የማያስፈልግበት ጊዜ ሊመጣ ነው። ሰምታችኋል። ሮቦት እየተገዛ ሮቦት እየገዙ ልብስ እያሳጠቡ ነው፣ ወጥ እያሰሩ ነው። እንዴ በቴክኖሎጂ እየተቀየረ ነው። እናንተ ግን አሁንም ገና እዛው ላይ ናችሁ ያላችሁት። ለምን? አሁን ነው ራሳችሁ መፈተሽ ያለባችሁ። ነገ ጨለማ ሳይሆን ቀኑ ሳይረፍድ ሰዓቱ ሳይጠናቀቅ ወገብሽ ሳይቆረጥ በሽተኛ ሳትሆኚ ኩላሊትሽ ፌል ሳያደርግ ቤተሰቦችሽ ሞቶ ጥቁር በጥቁር አድርገሽ ቲክቶክ ላይ ሳትመጪ ነው አሁን ቀድመሽ መጠንቀቅ አለብሽ። ጥንቃቄ ነው ዛሬ ፕሮግራማችን፣ ምርጥ ጥንቃቄ ነው።
አንቺ እዛው ባዳም ቤት ቁጭ ብለሽ የማዳም ልጅ ተወልዳ አድጋ ሰርግ አድርጋ እንደገና ደግሞ እሷ ልጅ ወልዳ የእሷን ልጅ እያሳደግሽ ያለሽ ደህና ነሽ? ግን ጤናሽ ደህና ነው? ሰላም ነሽ? ሁሉ ነገር ሰላም ነው? እስኪ ንገሪኝ። ቅድስት እንዴት ነሽ? ደህና ነሽ ወይ? ከትናንትና ዛሬ የተሻለ ነገር አለ? እስኪ ምንድን ነው የምትይኝ እህቴ ሳሚ? እስኪ ምከረኝ። ምክር ስጠኝ። ስደት 10 ዓመቴ ነው። እናቴ በልጅነት አባቴን በስደት አጣው። እግዚአብሔር እንግዲህ ነፍስ ይማር። አሁን ወንድሜ ሳውዲ ውሰጂኝ አለኝ። አሁን ደግሞ እየተጣራ ያለው ውጭ ሀገር ቤተሰብ ያላቸው ዘመድ ያላቸው ቤተሰብ መታገት ጀምሯል። እንደው በጣም እኮ ነው ፈተና ነው። ዳዊት እንዳንተ እኮ ስም በማውጣት መዘደነቅ በቃ ማንም ያክላችሁ የለም። እሺ ጠዋ እስኪ ንገሪኝ፣ ምንድን ነው ጠዋሽ? ጠዋ 444 ሲጀመር 444 ራሱ ምንድን ነው? ጠዋ ፊደል ነው። ጠዋ ፊደል ነው። ፊደል መሆኗማ ቋ እንደማለት ነው። 44 ከተማ ነው። የምን ከተማ ነው? ፊደላት ሳሚ ያለችኝ አንተ ፊደልማ ነች እኮ ጠዋ ፊደል ነች። ጧሯማ ቋቋሯማ ምናምን እኮ ሰው ይተምሯታል። ግን ጧን በጣም አከብዳችኋታል ብዬ ነው። ታፕታፕ ኮፒሊንግ ሼሩ ገና ነው። የት ናችሁ? ገና 27000 ላይ ናችሁ። ታፕታፕ ኮፒሊንግ ሼሩ ራሱ 1000 አልሞላም። ስለዚህ በመሃል እንደዚህ እያወራን እንቋረጣለን ማለት ነው። እንሰነባበት ቻው ሳንባባል እየተለያየን ነው። እስኪ ኮፒሊንግ ሼሩን 1000 አስገቡት። ያኛውን ታፕታፕ ደግሞ 50000 ይግባና ዘጭ ብለን ወደ ፕሮግራማችን እንገባና እኔ ብዙ ነገር ገስት ውስጥ አስገባችኋለሁ። እናንተማ በምን ነገራችሁ ነገር ላይ አስተያየት መስጠት ካለባችሁ ምናምን 44 መታሃራ ነው። እሺ ታፕታፕ ኮፒሊንግ ሼር ሁላችሁ ዳይ ታፕታፕ ኮፒሊንግ ሼር እንትና ሜምበር ሆኑ። ቤቱን ፎሎ አድርጉት። አንዳንዴ ብቻ ሪፖስት ያላረጋችሁ አንዳንዴ ሪፖስት አድርጉት። እሺ ሰላም ሳሚ፣ እኔ ከመጣው 1 ዓመቴ ነው። የመጣችኝ ደላላ 2 ወር ደሞዜን ቀማችኝ። በሰውም ባስጠይቃት አልሰጥም አለችኝ። ተከሰሰኝ አለች። ልትረዳኝ ትችላለህ? አልረዳሽም። እንደዚህ አይነት ነገር አልረዳሽም። ከደላላ ጋር የሚያነካካ ነገር አልረዳሽም። እኔን ለአንቺ የ2 ወር ደሞዝ ብለሽ እኔን የዓመት በህይወቴን ታስጠፊ ነው እንዴ? ካርጎ የምትፈልጉ ሰዎች በውስጥ መስመር ዋትሳፕ ላይ አናግሩኝና ከዛ መረጃውን ሰጣችኋለሁ። እሺ ኮፒሊንግ ሼር ታብታብ አድርጉት። ወደ ፕሮግራማችን ልንገባ አሁን 30,000 ገብቷል። ታብታቡ በጣም ጀግኖች። አሁን 20,000 ነው የሚቀረው። 50,000 እንምለው። እኔ ኮፒሊንግ ሼሩ 1,000 ያኛው ደግሞ 50,000 ካልገባ ፕሮግራሜን አልጀምረውም። ለምን? እየተቋረጠ ስለተቸገርኩ